ፈጣሪ ያረካት እኮ እቺ ልጅ በቃ ፍታት። እኔ እዚህ ጋር ልጣላ ምናምን አልነበረም የመጣሁት ላስታርቅ ነው የመጣሁት። እንዳይታረቅ ምን አባቱ ምክንያት ሲፈልግ እንጂ የሚያጣላ ነገር ሆነ ነው ተመለሰላ። እኔ ማውራት የጠበቅብኝ ነው መስናቸው። በጣም ያሳዝናል። ያልተጠበቀ ቪዲዮ ኦዲየንስ እና ለማንኛውም ኦዲየንስ እየተረጋጋችሁ እንግዲህ ቪዲዮ ያልታሰበ ያላለምኩት እኔማ እንደው ኧረ አራቱም ይመጣሉ ሲባሉ እንዴት እያልኩ ነበር። ያልጠበቅኩት ቪዲዮ ነው። በጣም የሚያሳዝን ተስፋ የሚያስቆርጥ ነው። ግን ተስፋ አንቆርጥም። ሀይሚዬ ማይስዊት እንወድሻለን፣ እናከብርሻለን። እንደም ብሩክ ወንድማችን ወደ ራሳችሁ እስከምትመለሱ እንከታተላቸዋለን፣ እናያለን። ኦዲየንስ ደግሞ ማለቃቀስ ይብቃ ውዶቼ ማለት ነው። ወደ ራሳችሁ ተመለሱ። አንደኛ ለራሳችሁ ዱአ አድርጉ ባይ ነኝ። እንግዲህ ብሩኬ በቃ በራሴ ህይወት መወሰን ቻለው በቃ እያለ ያ የሚያወራው ሞርዛን እየሰማችሁ ነው። እኔ በጣም ተናድጃለሁ። ወይኔ ዘንድሮ ልባችን ዝቅ አለ። እናንተም ያው ምንም ማድረግ አንችልም። ፈጣሪ ያሉ አይደለም የሆነው። ብሩኬ ተለያየን የሚባለውን ነገር መስማት አንፈልግም ማለት ነው። መስማት አንፈልግም። ብዙ ነገሮችን ሊከሰቱ ይችላሉ። ግን ምንድነው ያ ሁሉ ነገር እንዳልከው ፈጣሪ በፈቀደው ነው። ቢሆንም ምንድነው አንደኛ ነገር ለሶስተኛ ሰው ማሰብ አለባችሁ። ሪሊውን ብዙ ተስፋ እየሰጣችሁ ነው ያላችሁት። የሚናገረው ነገር ሆድ በጣም ነው የሚብሰው ውዶቼ። ሆኖም ግን ብሩኬ በተቻላችሁ መጠን እንደው በፈጠራችሁ ማለት ነው። ብዙ የመዳም ቅመሞች ጭንቀት ላይ ነን ያለ ነው። በተቻላችሁ መጠን ከካሜራ ጀርባ የአንድ ሀገር ናችሁ፣ በቋንቋ ትግባባላችሁ፣ አንድ አካባቢ ቤተሰብ ጭምር። ስለዚህ ነገሮቹን አመቻቹ ውዶቼ። እንግዲህ እስቲ ዛሬ በዚህ ቪዲዮ የሚያበቃ ከሆነ ብሩክም ሀይሚም እዚህ ቪዲዮ ላይ የማይገናኙ ከሆነ ከጠፉ በጣም አስቸጋሪ ነው። ግን ነገ ደግሞ ሶስና ቤትና ዳኒ ቤት ከተካሄደ ያው እንደተለመደው ነው። ያው ብዙ ማውራትም አያስፈልግም። ስቴፕ ባይ ስቴፕ እያዳመጥኩ ነው። አንደኛ ነበርኩ እንዳያችሁ ተሻርቸዋለሁ። እንደውም ግን በቃ ስታምሪኑ አይቼ ደንግጫለሁ። አራቱንም ሳይ ምክንያቱም በቃ እኔም ወደ ከአንቺ ጋር ምን ላይ እንኳን ከተባለ ከልቤ ነው። እንደዚህ ናት እንግዲህ ራሴን ህይወት መኖር እችላለሁ። ባይዘዌ እዚህ ጋር ማለት ነው ብሩክም ሀይሚም ፍቅር የላችሁም ነበር። ፍቅር እንደዚህ ኢዚ ነው? ሪሊውን እንዴ እኛ እኮ እናውቃለን። ሪሊውን ነው የምነግራችሁ እዚህ ጋር ማለት ነው። ብሩኬ በጣም ቀላል አድርገከዋል ማለት ነው። እና ኦኬ ከዚህ በፊት አታፈቅራትም ማለት ነው። እንዲህ በአንዴ መውጣት የሚቻል ከሆነ ኢትስ ግሬት። ብዙ እህቶቻችን ወንድሞቻችን ራሳቸውን እንትን እስከ ማለትም አይደርሱም። ለምን ብዙዎች ፍቅር መፋቀር ሲምፕል ሊሆን ይችላል። መለያየቱ ግን በጣም ነው የሚያስቸግረው፣ ህመም ነው። እና እንደዚህ ኢዚ አድርገህ ስታወራው ግን ይሁንልክ። ለማንኛውም እንድትለያዩ ግን አንፈልግም። ዛሬም እንግዲህ ከሀይሚዬ ጋር ተገናኝተዋል። አንቺም ያኔ መለያየትም እንዳለብን አውዝ ቢላ እኔ ለምናገረው ራሱ እንትን ይለኛል። ሪሊዮን ይቅርታ ውዶቼ ማለት ነው። እና መለያየትም ካለብን ያው ከውስጣችን እያለን የሚያወራው እኔ በጣም ገርሞኛል። ሪሊውን በጣም ነው ያዘንኩት። ነጻጻቱ ዞሮ ነው ይገርም ብቻ የሁሉ ነገር እንዳይፈጠር ስል ዳኒንም የጠራሁት ሶሲም እንደይፈለግ ጉድ ኩዌሽንስ ሀይሚዬ እዚህ ጋር ምን አናይም። በቪዲዮ ልክ ነው አስተያየት የምንሰጠው። ሀይሚዬ ምን ትላለች? ዳኒ መጥራት ለምን አስፈለገን? እኔና ዳኒ ምንም አይነት ሪሌሽን የጀመርነው የለም አለ። እዚህ ጋር የመለያየትም ከሆነ ዳኒና ሶስና መጠራት የለባቸውም። ለምን አንድ አመት ስናውቃችሁ በፕራንኩም በምኑም ከነሱ ጋር በፎቶ ምን ያላየዋቸውም። ሶ ዛሬ ላይ ፕራንክ ዳኒና ሶስናን ማስገባት ለምን አስፈለገ? ጥርጣሬ ማትተማመኑ ከሆነ ለምን ብሩክ እንዲሁም ሀይሚዬ ማለት ነው። አንዳንዴ ለተመልካችም አስቡ ማለት ነው። እና ውዶች እንግዲህ እዚህ ጋር ግራም ያጋባ ነው በጣም ማለት ነው። ሌላው ቀርቶ የሀይሚዬ ውሳኔ ከባድ ነው። ይስተርዳይም እስቲ ነገ እናየዋለን። እንግዲህ ነገ እያለን ያው ተስፋ መቁረጥ የለብንም ባይነን። ለምንድን ነው ለሰላም የመጣሁት? እና ውዶች እንግዲህ ሀይሚዬን ፕሮሚስ አስገባቸው ድብድብ እንዳይለለለ ብለዋለች። ከዛም በኋላ ያው እንግዲህ ሶስና መጀመሪያ ተጠርታለች። ሶስናም ጭቅጭቅ ሰለቸኝ እያለች ነው። የእኛ መሆንያን ይዛ
እኛን አሰለቻችሁ እንጂ እናንተማ ወዳችሁ ነው የምትዟዟሩት እንጂ አንድ በሁለት ቪዲዮ የሚያልቅ ነገር ነው። ይሁን እንግዲህ ስራ ነው። ለማንኛውም ይሁን። ነገ ዳኒና ሶስና ቤት ከሄደ አላስ ባይዘው ይዶች ስቴፕ ባይ ስቴፕ እያየሁ ስለሆነ እንደ ቪዲዮ እና እንደ በጣም ይከብዳል ውዶች። እንግዲህ የሀይሚዬና የብሩኬ ነገር ለምን እንደዚህ እንደሆነ ህይወቴንም አጥቼ ለሰላም ነው የመጣሁት። ባይዘው እዚህ ጋር ሲያወሩ ምናምን በቃ ሀይሚዬና ብሩኬ ራሱ ሲያወሩ እንደ ኖርማሉ ጋር ዲስከስ አይመስልም። ዘረ ገበሬ ምናለች በሉ። ዛሬም ተስፋ አልቆርጥም። ብሩክና ሀይሚ አይለያዩም። አሬ ሊሆን ነው የምነግራቸው። ያኔ በቃ ረካ ብለው ነው እዚህ ጋር ደህና ነው ሰላም አለው። አይ ሶስት ነገኛ አላቅም። አመሰግናለሁ እሺ ብለኝ ስለመጣ ውዶቼ። ግን እስቲ እኔ ምንም አልናገርም። አሁንማ የብሩክም ደጋፊዎችም እየፈሯችሁ ነው። ትላንትና እንደዛ ሆነ ዛሬ ደግሞ ለምን እንደፈለገኝም አላቅም። በሻይሚዬ ለምን እንደተፈለገች አታቅም። ተቀጣጥሎ ተደዋውለው ያው እዚህ ደርሰዋል። እና ምንድን ነው የሚባለው ይሄ ነገር? እኔ ለእናንተ ትቻለሁ። ሬሊቱን እኛም ግራ ገባል። ሀይሚን ብሩክም ደግሞ ቶታሊ በእናንተ ላይ የሚታየው እንደዛ የምትወዱትን ፋሚሊ መግቢያ ላይም እንደምትናገሩት እንግዲህ ብዙ ነገር ነው ብሩክም ሲያወራ ማለት ነው። እና ብዙ ጊዜ እንዳሳለፉ ከእኛ ጋርም እንደሆናችሁ መልካም ነገር እየተናገራችሁ ነው። ግን ለምንድን ነው የማታስቡት? ለኦዲየንስስ ማለት ነው። ኦዲየንስ እኮ ግራ ተጋባን። እርስ በርሳችን መጣላት ሪሊዮን እና ነገ እንግዲህ ዳኒ ቤትና ሶስና ቤት የሚቀጥል ከሆነ ውዶቼ እናንተ ወደ ራሳችሁ ዱዓ አድርጉ። ሪሊዮን ነው የምነግራችሁ። መቼም ሁሌም ከሀይሚዬና ከብሩኬ ጎን ነን፣ እናያቸዋለን መጨረሻው ማለት ነው። በጣም ከባድ ነው ሪሊቱ በዚህ የሚቀጥል ከሆነ። ዳኒ እንግዲህ ያው ሶስናን እየቀለደ እየተሳደበ ነው እንግዲህ እንደመጣ። ያው ሶስና ብዙ ሰላም አላላት ይመስለኛል። አይ ቲንክ ሀይሚዬ ደግሞ እኔ ሰላም ስላለኝ ተናደርሽ ለክ ይላል። ብሩኬ ደግሞ ታያቸው ምናምን ይላል። ብሩኬ ለሶስና ያግዛል ማለት ነው። እና ባይዘው እዚህ ጋር ቀልዶች ነው ያሉት። እሺ ወዶቼ ቀልዶች ማለት ነው። ጆኪንግ እዚህ ጋር ጆኪንግ ነው እንግዲህ። እንደዚሁማ አንላቅቅም ብሏል ብሩኬ። እንደዚሁ አንላቅቅም ቻናሌ ላይ ሳይፈተፈት ብሏል። ለማንኛውም ይሁን ፕራንክም እዚህ ጋር የሆነ ግራ የሚያጋባ ነው። ለምን ሀይሚዬም ለተጠራቸው ሪዝን አታውቅም ለምን እንደተጠራች። ስለዚህ ሀይሚንም መጠራት አያስፈልግም። የሆነ መለየት ከሆነ ሲጀመር ከዳኒ ጋርም አያስፈልግም ኖርማሊ። እዚህ ጋር ደግሞ ብሩክ እኮ ያሳዝናል። ሪኒዮን ያኔ አሁን ዳኒና ሶስና ሪኒዮን እኔ ከነሱ ጋር እንዴት ለምን ብሩክ አሁን ለሰው ልጅ ያለው ክብር፣ ለሴት ልጅ ያለው ክብር ሶስና እሱ ፊት እንዴት እጮኛው ወይ ባሏን ዳኒ እንዴት እንደምታዋርደው አሁን ለሶስና ክብር ያስፈልጋታል ብሩኬ ማለት ነው። እና በጣም የዋህ ነው። በዚህ አጋጣሚ የዋህነቱና ገርነቱ ነው አታ ከነዚህ ጋር ራሱ የተደባለቀው ማለት ነው። እና እንግዲህ አለ ይጠብቃችሁ። ብሩክም ሀይሚም አለ ይጠብቃችሁ። ወደ ራሳችሁ ተመለሱ። እኛ ደዋ እናደርጋለን። በመሀላችሁ ያለውን የገባውን ሰይጣን አላንስት ያርግላችሁ ማለት ነው። በጣም ከባድ ነው ወዶች። በዚህ ሁኔታ ሀይሚዬና ብሩክ እንደምታዩት ብሩክ ሀይሚ በቃ እንደሰማችሁት ነው። ትላንትና የስተርዳይ ለካስ ኢንስታግራም ላይ ዳኒ ኤች ብሎ እየዘፈነው ያው ድራማው እንደሚካሄድ ስለምናቅ ነው። እና ውዶች ይሄ አላቅም በቃ እኔ ድራማ ምንም አይልም። ነገ ሶስና ቤትና ዳኒ ቤት ከሆነ እናያለን። በጣም ነው የሚያሳዝነው። ሀይሚዬና ብሩኬ በዚህ መልኩ ለምን እንደሆነ አናቅም። ሆኖም ግን ሀይሚዬ የምንወድሽ የምናከብርሽ የኛ ስስት የኛ ሚጥጥዬ የኛ ልዩ ማለት ነው። አብሽሪ። እንደዚሁም ደግሞ ብሩክ የኛ የዋህ ገር ነው ሪሊውና ለምን የዋህና ገር ስለሆነ ነው እንጂ ሀይሚዬ ሶስና አታውቃትም። ሀይሚዬ ከማጋ ሚዲያ ላይ እንደመጣች እናያታለን። ብሩክ ከብሩክ ጋር ሳትሆን ማለት ነው። ከማጋ ሚዲያውን እንዴት እየሆነች እንደመጣች ከነሱ ስናጋ ከነዳኒ ጋር ማደባለቅ ፎርዋት። ሆኖም ግን ያው ፕራንክ የሆነ ምንም የተረበረብሽ ያለ ነው ለኛም። ለማንኛውም ስንረጋጋኛ ደግሞ ሞርዛን እናጠራዋለን ማለት ነው በማጣሪያ። ለማንኛውም አላህ ባላችሁበት ጠብቃችሁ። በጣም ነው የሚከብደው ወዶቼ። ግራ ገብቶኛል። ለምን ያላሰብኩት እኔ ሰርፕራይዝ ያደርጋታል ብዬ ማቆሚያ የሚያኔል ነው። ሀይሚ ያለ ስሜት ምን አይነት ነው? በተራቸው ዳኒና ሶሲ እየተጣሉ ነው። አዲስ ነገር ይኖራል። አዲስ ነገር ይኖራል። አይ ጉድ መጽዮ
አዲስ ነገር ይኖራል ብለዋል። ባይዘው ወዶች የትላንትና ቪዲዮ ያው ልብን ቢሰብር የሆነ ሰዓት ላይ ብያለሁ። ገና ብዙ ነገር ከዳኒ ጋር መቅጠም በጣም ችግር ነው። ቤተሰብ ግባበት፣ ቤተሰብ አይገባበትም። ይሄ አሁን የሚሰሩት እዚህ ጋር ያኔ ምን አለ መሰላችሁ ወዶች፣ በጋራ ሲሰራ ጥል ሊመጣ ይችላል። ይሄ አሁን ሪሊ ጥል ሊሆን ይችላል። ለምን በጋራ የሚሰራ ነገር ጥሩ አይደለም። ሌላው ደግሞ ምንድነው ከወንድ ጋር እንደዚህ ሲሰራ ቴንኬር መሆን ያለባቸው ሴቶች ማለት ነው። ሀይሚዬም ራስሽን ጠብቂ፣ ከምንም በላይ ራስሽን ጠብቂ። ዩቲዩብ ሲቀር ይቀራል። ቴንኬር ሴት ነሽና ሪሊውን ነው የምነግርሽ። እና ለምንድነው መሳሳት የሚባለው ነገር አለ። ሴጣን መጥፎ ነው ሪሊውን። እና ብዙ ጊዜ እንደዚህ አይነት ፕራንክ መስራት ከወንዶች ጋር መጨረሻ ላይ የሚረዝም ከሆነ መጨረሻ ላይ ጥል ይመጣል። እንደ ነጋዴ ማለት ነው። የጋራ ስራ በጣም ያስፈራል። ገባችሁ? አሁን ዳኒ በብሩክና በሀይሚ መሀል ገብቶ እነሱን ለያይቶ ላይክ ሀውዝ ቢላ እና የሴጣን ጆሮ ይደፍን። ለማንኛውም በጣም ነው የሚከብደው። አላህ ከእነሱ ጋር ይሁን። ያልጠበቅኩ ቪዲዮ ስለሆነ ራሴን አሞኛል። ሪሊውን ጥሩ ስሜት አለኝ። ብቻ ግን በሰፊ ነው ይሻል። ምን ማለት ነው? አየሽው አይደል? የሚፈልገውን አየሻ? ገባሽ አይደል? ስልሽ መስማት ነበረብሽ። እሺ ብሩኬ፣ አንተ የዋህነክ፣ አንተ ገርነክ፣ ኦዲንስ አታዳምጥም። ሀይሚዬ ብቻ ስትል መስማት ሳይሆን አንተ የምትወዳት የምታፈቅራትን ነገ የልጆች እናት የምትላትን ከነዚህ ወመኔዎች ጋር ለምን አደባለካት? ለምን? በቃ ውዶቼ ቻውሽ። ለማንኛውም